የነጽ ቤተሰቦች በመካከላችን ይገኛሉ። ከሀገር አሜሪካን የመጡት ዛሬ በሌሊት ቅበላ ተደርጎላቸዋል። ሰው ውልደቱ ኑሮ ህይወቱ ብቻ ሳይሆን ደግሞ አሟሟቴን የሚያሳምርልኝ የሚለው የአበው የማባባል በጣም ትልቁም ነገር ያለው ነው። ስለዚህ ነጽን ስንሸኝ አለን ከጎንነን ብለን በክብር ተቀበለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሐሎን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው። እንቀበለዋለን። መሐሎን ነጻነት ወርቅነህ My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. እግዚአብሔር ያጽናችሁ። እናመሰግናለን። ሞት በምን ድል ይነሳል ሲባል በመውለድ ነጽ ዘሩን ተክቷል። ነጽ ሁሌም በልባችን ይኖራል። እንቀጥላለን። ደረጀ ኃይሌ ኮሜዲያን ወደ መድረክ እንጋብዛለን። ዓለም በሚገልጸው ቋንቋ ስለ ነጽ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይካብዳል። ነጽ ሙሉ በኩልህ ነጽ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም። ግን አለብኝ ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ።
እሺ እንቀጥላለን። አቶ ነብዩ ጡመልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ህዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አተናል። እንግዶች እዚህ የተገኛችሁ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሐዘን ልብ የተቀበላችሁ የነጻነት ወርቅነህ ውድ ቤተሰቦች፣ ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያውያንን ሲያዝናና በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነጻነት ወርቅነህን ዛሬ እንሰናበተዋለን።